የኢትዮጵያ ችግር የሚመነጨው ከባንዲራዋ ነው፣ ከሰንደቋ ነው። የኦሮሞ ሕዝብ በጣም ተንቋል፣ ተደፍሯል፣ የሀገር ጠላት ተደርጓል። በዳኔ ነጎ ኦሮሞ ነው፣ ባለተራ ነን። እኔ አሁን ባለተራ ነኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ይህን ቪዲዮ ለመስራት የመጣሁት ባለፈው ስለ 12ኛ ክፍል ተማሪዎች በሰራሁት ቪዲዮ ላይ በርካታ አስተያየት ሰጣችሁኛል። ከአስተያየቶቹ ውስጥ ግን ዋነኛ አድርጌ የወሰድሁት እና በውስጥ መልእክትም ብዙ መልእክት ያደረሳችሁኝ ስለ ታሳሪ ወንድም እህቶቻችን በእስር ላይ የሚገኙ የአማራ የህሊና እስረኞችን በተመለከተ ስለ እነሱ መረጃ ስጠን፣ በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድም እህቶቻችንም ባላችሁኝ መሰረት አጭር መረጃ ለመስጠትና ከዚሁ ጋር የሚያያዝ አንድ መልእክት ለማድረስ ነው። እንደምታውቁት ባለፉት 5 ዓመታት አክቹዋሊ ከ6 ዓመታት በላይ ልክ በህወሓት ኢህአዴግ ጊዜ ሲደረግ እንደነበረው ሁሉ አሁንም በርካታ የአማራ ወጣቶች፣ የአማራ ምሁራን፣ የአማራ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ እንደራሴዎች ተወካዮች፣ ምሁራን ማንነትን በለየ ደረጃ ለሰፊ እስር ተጋልጠው ይገኛሉ። ለጅምላ እስር የተጋለጡበት ሁኔታ ይገኛልና በዚህ 6 ዓመት ውስጥ አንደኛው ሲንጮሆ የነበረ ነገር አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ እሱን በተለያየ መንገድ አብዛኛው ኢትዮጵያዊና የአማራ ህዝብ ሲጠይቀው የነበረ ጉዳይ ነው እና እነዚህ የህሊና እስረኞች አንዳንዶቹ ስም መዘርዘር ሁሉንም ስለማልችል ነው ትረዱኛላችሁ ብዬ አስባለሁ። አንዳንዶቹ ከ2 ዓመት በላይ ምንም አይነት ውሳኔ ሳያርፍባቸው ሳይፈረድባቸው ወደ ፍርድ ቤቶች እየተመላለሱ ወደ 2 ዓመት የሚሞላቸው ሰዎች አሉ። ጋዜጠኞች፣ ምሁራን በዚያ ዘርፍ አሉ። ብዙዎቹ በነ ዶክተር ወንዶሰን የክስ መዝገብ ውስጥ የተከሰሱ ሰዎችን ማለት ነው። ብዙ ናቸው፣ መጥራት ስለማልችል ነው እያንዳንዱ። ሌላው ደግሞ ከአማራ ክልል ውስጥ ከተፈጠረው ችግር ጋር ተያይዞ በተለይ ካለፈው ከሐምሌ 2015 ዓመተ ምህረት ጀምሮ የታሰሩና በነ ዮሐንስ ቦያለውና ክርስቲያን ታደለ የክስ መዝገብ ስር የሚገኙ ወንድም እህቶቻችን አሉ ማለት ነው እና ያሉበት ሁኔታ ከሞላ ጎደል ቀላል የሚባል ሁኔታ ውስጥ አይደለም ያሉት። በጣም አስቸጋሪና ከባድ ሁኔታ ውስጥ እያለፉ እንደሆነ ግልጽ ነው። አንዳንዶቹ ከፍተኛ ለሆነ የጤና እክሎች ተጋልጠዋል። ከፍተኛ የሆኑ ሕክምናዎች ሁሉ እንግዲህ ሰው በእምነት በሃይማኖት ተለይቶ በዘር ተለይቶ መታሰርም ለእስር መጋለጥ ብዙ ነገሮችም ሊደርስበት አይገባም። ይሄ ትክክለኛ የሆነ በሰብአዊነት ለሚያስብ ሰው ትክክለኛ የሆነ ምልከታ ነው ብዬ አስባለሁ እኔ እና ብዙዎች አሁን ላይ እንደዚህ አይነት ነገሮች ሲገጥሙ አዲስ አልሆኑብንም እና ብዙ ጊዜ አንዳንዴ ስንላመደው ይሄ እንደዚህ የተለያዩ መጥፎ ነገሮችን እንደ ኖርማል ማሰብ እንጀምራለን፣ እንደ ተለመደ ነገር፣ እንደ ቀላል ነገር። ግን አሁንም ቢሆን ሲታሰብ ሰው በዘር በሃይማኖት ተለይቶ የሚቀጣበትና የሚታሰርበት የሚገለልበት
ፍትህ ማይገኝበት ነገር ሲሆን ትክክል አይደለም፣ ልንቃወምም ይገባናል። ይሄን ደግሞ አስቀድሜ እንዳልኳችሁ ትርክቶች ናቸው እንዲህ አይነት አስተሳሰቦችን የሚፈጥሩት። እንደተባለው የችግራችን ምንጭ ሰንደቅ ዓላማውን አድርገን ስናይ ታዬም ቦጋለ እኮ ሰሞኑን ብዙ ሲናገር የነበረ ሰው የራሱ ሰሞኑን ችግራችን ሰንደቅ ጋር እንዳልሆነ ሰንደቅ ዓላማ ጋር እንዳልሆነ አዲስ አበባ የኦሮሞቱን የአማራቱን የብሔር ብሔረሰቦችን ምንድነው የሚለው ነገር እንዳልሆነ ግልጽ አድርጎ ተናገረ። ጎጃም የኦሮሞ ነው፣ ወለጋ የአማራ ነው እየተባለ ብዙ አይነት ክርክሮች በምክክር ኮሚሽኑ ሲወሩ እንሰማለን። ነገር ግን ቀዳሚው ችግር ይሄ የሰላም እጦት ጉዳይ ነው፣ የኑሮ ውድነት ጉዳይ ነው። በእንደዚህ በተለያየ ምክንያት የታሰሩ ሰዎችን ማስፈታት ጉዳይ ነው እንጂ እንዲህ አይነት ተራ ውይይቶች ላይ መሆን አልነበረበትም። ግጭቶች እየፈጠሩ ያልሆኑ ነገሮች ለጊዜው እነሱ ላይ አተኩሮ ደገና አዲስ ግጭት ለመፍጠር በሚመስል ሁኔታ ምክክር የሚደረግባቸው ርዕሶች ሌላ፣ ምክክር የሚያስፈልጋቸው ጉዳዮች ሌላ ሆኖ ነው እያገኘን ያለ ነው ማለት ነው። ከምር እውነቱን ለመናገር አሳሳቢ የሆነው ለኢትዮጵያ ሕዝብ ምንድን ነው? የኑሮ ውድነት ነው ወይ? የሰላም እጦት ጉዳይ ነው ወይ? ወይስ አዲስ አበባ የማናት የሚል ባንዲራ ይቀየር የሚል ኢትዮጵያ ስሟ ይቀየር? ዲያን ነገሮች ርዕሱን ለመሆን አልነበረም፣ አስፈላጊም አይደለም። ባንዲራ ያለን ይበቃናል፣ የሀገር ስምም ይበቃናል። አዲስ አበባም በፌዴራል መንግስት እየተዳደረች ትቆይ፣ ድሬዳዋም እንደዛው፣ ወለጋም በኦሮሚያ ውስጥ ይቀጥል፣ ጎጃምም በአማራ ክልል ውስጥ ይቀጥል። ይሄ ርዕስ የሚሆን አይደለም። ገና አዲስ መጣያ ርዕስ መመካከር ተብሎ ሲሰባሰብ ተማርኩ የሚለው ኃይል የሚፈልገው የሆነ የሚያበጣብጥ የሚያከራክር ነገር ነው መሰለኝ እንጂ ይሄ ቁም ነገር የሚሆን መሰረት ያለው ነገር ላይ ብዙ የማተኮር ፍላጎት ራሱ የለውም። ለምን እንደሆነ ባይገባኝም ማለት ነው። እንደው ምን አይነት ማህይምነት ነው የያዘው አላቅም። ግራም ያጋባና አጀብ የሚያስብል ነው። ምንድነው አካሄዳቸው? የታሰሩ ይፈቱ በሚል ጉዳዮች ላይ ቢወያይ፣ ሀሳቦች ተደማጭነት ይኖራቸው። አንድ ወጥ ሀሳብ ብቻ ሳይሆን በጣም ብዙ አይነት ሀሳቦች ተጨምቀው ታይተው ተመርምረው ነው እንጂ መኬድ ያለበት። በዛ ላይ ማመካከር፣ ሀገር ማመካከር ጥሩ ነው ሳለ ሀገር የሚመካከረው ግን በምን ዙሪያ ነው የሚለው ነገር ላይ ኮሚሽኑ በስነ ስርዓት ስራውን እየተወጣ ነው ብዬ አላስብም። ኢንፋክት በጣም የገረመኝ ነገር ራሱ ታዬ ቦጋለ ሲተቻቸው ነው። ማለት ስንቱን ሲያደንቅ የከረመ ሰውዬ ማለት በደንብ የምናውቀው ማለት ነው አሽቃባጭነት ላይ አሁን እንዴት በዚህ ጉዳይ ትችት ራሱ እስኪያቀርብባቸው ድረስ እንደሆነ ግራ ነው የሚገባው። እና የነ አስቴር በዳኔ ትርክቶች መስተካከል አለባቸው። የነ ክርስቲያን ታደለና የነ ደሳለኝ ጫኔ ሀሳቦች በደንብ አድርጎ መሰማት አለባቸው ብዬ አስባለሁ። ለምን የህዝቡን የውስጡን ነገርም ስላወሩለት ይመስለኛል ብዙዎችም ወደ ድጋፍ የመጣው እነሱን እና ያን መልከታ ለማስተላለፍ ነው። ምን ታስባላችሁ እናንተ? ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ደህና ሰንብቱ።